ብር ሳታስገባ ቤተሰብ ብር ሳታስገቡ ካለፈ 2 ወር ካለፈ ኦኬ እና እዛ በቃ አፋቸውን አፋፍነው ምናምን የሚገቡት ከኛ አቋርጠው ነው እዛኛው የሚገቡትና ሁሌ ሲገቡ እናያቸዋለን። ከዛ ልክ እሱ ሲገባ ድምጽ ይሰማል። በቃ ለቅሶ ነው ምንድነው ግርፋት ነውና ከዛ በቃ አሁን ስለራሳችን ነው የምንጨነቀው። እኛ መቼ ነው ከፍለን ከዚህ ቤት ውስጥ የምንወጣው? መቼ ነው ከዚህ ሲኦል የምንወጣው? ደርሼ አንድ ያለኝ ተስፋ የጓደኛዬ ስልክ መደወል ነው። እኔ ነበርኩኝ ከነዛ ከአስሮቹ እኔ በቃ በኮንፊደንስ በቃ ብር አለኝ ምንም አያሳስበኝም ነበር። እነሱ ከአስሮቹ ውስጥ ወይኔ ሲስተር እንደዚህ ምናምን ገና ወይኔ ወንድሜን ጠይቄ ምናምን እንዲሁ ዝም ብሎ የሚወጣ አለ ገባሽ? እና ሳያዘጋጅ ምናምን እኔ ግን በቃ ሬዲ ነበርኩ ለስደት ነው እንጂ ለዚህ ቦታ ባይሆንም ቢያንስ ግን የሆነ ሳንቲም አስቀምጫለሁ። ማን ጋር ነበር ያስቀመጥከው? ጓደኛዬ ጋር ያስቀመጥኩት እቤት ስለፈራው ለዛ እንትን ብዬ እንትን አላልኩምና ደጋሚ ጠዋት ላይ ትሰለፊያለሽ ስልክ ለመደወል። ሁሉም የጠዋት ግዴታ የመጀመሪያ ስራ 5 ሰዓት ምናምን ላይ ሁሉም ይነሳል። ከዛን ስልክ በሰልፍ መደወል ነው ቤተሰቦችሽ ጋር። ከዛን ብር ላኩ አካውንት መስጠት ምናምን ከዛን ትመለሻለሽ ወደ መጋዘንሽ። ግቢ ውስጥ ነው የሚያስደውሉን። ከዛ ወደ መጋዘን እንመለሳለን። ምግብ ይቀርባል። ከዛን ይበላል። ከዛን በቃ ቁጭ ብሎ እስኪ ነጋ ቀጣዩን ቀን ትጠብቂያለሽ ማለት ነው። በምን ጊዜያችሁን ታሳልፋላችሁ? ቁጭ ነው የምንለው። በማውራት ብቻ ሌላ በቃ ቁጭ ነው። ቁጭ ጥፍጥፍ ብለሽ ቤቱም ራሱ ለዛ ሁሉ ሰው አሁን አንዳንዴ በጣም ሰዎች ብዙ ሰው ይመጣል። አንዳንዴ 200 የምንደርስበት ጊዜ አለ። ከዛን ደግሞ ተከፍሎ አንድ ክፍል ውስጥ በሽታ ላይ አትወድቁም? ትንፋሽ አንዱ ላንዱ 200 ሰው አንድ ክፍል ሞተናል እኮ ኦልሬዲ። እኛ ምን አሁን እንትን አይለም እኮ ኦልሬዲ እኛ የለንም። እና እንዲህ ስንተኛ ራሱ ይሄ አስመራ ድርድር የሚባለው አለ አይደል? አንዳንዴ ቦታ ስለማይበቃ ይመጡና ሱዳኒዎቹ እየረገጡ ያስገቡናል ለማስተኛት ማለት ነው። እያጠጋጉን ማለት ነው። ቦታ አይኖርም ለመተኛት ራሱ ማለት ነው። እና ስልክ እንዳልኩሽ ጠዋት ለመደወል እሰለፋለሁ። ስልኩ አሁንም ዝግ ነው። ይሄ የየቀኑ ስራችን ነው። እና 20 ቀን ሆነኝ ስልክ አይሰራም። በቃ ዝግ ነው ስልኩ ጭራሽም። ከዛን በቃ ጨነቀኝ። ምናልባት ምን ተፈጥሮ ሊሆን ይችላል? ልከዳ አልችልም። በፍጹም ሊከዳኝ አይችልም። ያለሁበትን ሁኔታዎችም ምናምንም ስለሚያውቅ በወቅቱ አስገዳጅ ሁኔታ ስለሆነ መውጣቴ ለሱ ያማከርኩት ከቤተሰብም በላይ ጓደኛ ያዳምጥሻል፣ ይረዳሻል፣ ሚስጥርሽን ይዝልሻል ምናምን ነው። ከዛም 20 ቀን ሲሞላኝ የከፈሉት ከኛ ውስጥም የተሳካላቸው የከፈሉት የሚወጡበት ቀን ደረሰ። ከዛን ወጡ ከፈሉ። ከዛን ከ200 ምናምን በጣም ከ150 በላይ ከፈሉ እና ወጡ። ጭር አለ በቃ ልክ 40 ምናምን ቀረን። መጋዘኑ ጭር አለ። 20 ቀን ሆኖኛል። ሰውነቴ በጣም እየከስቷል። ሀሳብ ጭንቀቱ ምግቡ ትዝም አይለኝም። እኔ እንደውም በወቅቱ ሀሳቡ ነው የገደለኝ። እኔ ምናልባት በቃ ባላገኝስ አሁን እንዴት ነው የማደርገው? በዛ ላይ ብሩ እንደዚህ ብለሽ የምትጠይቂው አይነት አይደለም የምትጠየቂው ብር። ይሄኛውን እንኳን እንደምንም ብታገኝ ቀጣይ ጉዞስ በምንድን ነው የሚካሄደው? አጋቾች ቢይዙንስ? ከዛ በኋላስ ብር ከየት ይመጣ የሚል ብዙ ሀሳቦች እና ጭንቀቶች በውስጤ ስለነበሩ ሰውነቴም እየከሳ ምናምን ህመም እየተሰማኝ መጣና እንዳልኩሽ አንድ አስደዋይ አለን እዛ ሀበሻ ነው። እሱ በጣም በቃ ይረዳኛል። እኔና አንድ ከኛ ጋር ከነበርን ልጆች አንድ ልጅ አለና ሁለታችን በጣም ይረዳናል። አብሮኝ የነበረውም ልጅም እነሱ ቤተሰቡ ጋር ደወለ። ግን የተጠየቀው ብር ከፍተኛ ስለነበር አቅም የላቸውም። ስለዚህ በቃ መቆየት ግዴ ነው። በቃ ታገሰን ነው የሚሉት እነሱ።
እኔ ግን በቃ የትም መደወል አልቻልኩም። በቃ ከዛን አስደዋያችን በቃ እንደምንም ብለህ ጨክነህ ይወቁ በቃ ንገራቸውና በቃ እንትን በል እዛ ጓንታናሞ ከገባ ብሩን አደራ ያስቀመጥክበት ጓደኛ ቶታሊ ስልኩ አይሰራም ነው? አይሰራም። በቃ ቶታል አይሰራም። እዛ ደግሞ ኢንተርኔት ብርቅ ነው። በሌላ እንኳን ነገር ስልክ ራሱ ቢያንስ አንዴ እስኪነሳልሽ ነው እንጂ የሚፈቀድልሽ። ከዛ በኋላ ሚስኮል ብቻ ነው ማድረግ የምትችይው። አሁን ለምሳሌ አንድ ሰው ቤተሰቡን አንዴ ካገኘ ሚስኮል ብቻ ነው የሚፈቀድለት ከዛ በኋላ እንጂ መደወል ራሱ አይችልም። ጓንታናሞ ከገባ በኋላ ነው ዱላ ምናምን ላይ ነው መደወል የምትችይው እንጂ እዚህ አንዴ ቤተሰቡን ያገኘ ሰው ከዛ በኋላ ሚስኮል ነው እንጂ የሚያደርገው መደወል ራሱ አይችልም። ለአንድ ሰው አንድ ፓኬጅ ብቻ ነው ያለው ማለት ነው። እና እኔ ስላላገኘው ብቻ ይፈቀድልኛል። አንዴ ግን ቤተሰቡን ያገኘ ግን ሚስኮል ብቻ ያደርጋል፣ ይደወልለታል፣ ከዛን ያወራል። እንደዛ ነው። እና በቃ ላይክ ግዴታ ሆነብኝ። በቃ ማሳወቅ አለብኝ። እና እዛው ቤት አብሮ አደጎች እንዳልኩሽ አሳዳጊ ቤት ነው። እና ለአሳዳጊ አሁንም መናገር እኔ ላይክ ሁለቷን ይቅርታ ፎሎውን 1000 ያስገቡት ጋይስ ቪዲዮ ማብራትን የሚችልሽ በቪዲዮ እያየ ነው እንስማ ታሪኩን። ሁላችሁም ፎሎ አድርጉትና 670 ምናምን ሰው ፎሎ አድርጉታል። 1000 ሙሉት ፕሊዝ። ይቅርታ ስላቋረጥኩ። ችግር የለውም። እና እሷን አንደኛ አቅም ደካማ ናት፣ አርጅታለች። አሁን ይህንን ብነግራት ለእሷ ዱብዳ ነው፣ ትታመማለች። እና እሷ ጋር መደወል አልቻልኩም። ግን እዛው ቤት ውስጥ እኛ ቤት ውስጥ አብረን ያደግን ልጆች ስለነበሩ ለእነሱ ማሳወቅ ነበረብኝ። በቃ እንደዚህ አይነት ቦታ ነኝ፣ ችግር ውስጥ ነኝ፣ በቃ እንደዚህ ብር ተጠይቄያለሁ፣ እዛ ብር አስቀምጫለሁ ራሱ ማለት ሼም ያዘኝ። ለምን አንደኛ እኛን እንዴት አታምነንም ነው የሚመጣው። ገባሽ? እኛን እንዴት ሳታምን ሰው ጋር እንዴት ታስቀምጥ? እሱንም አልተናገርኩም። በቃ ችግር ውስጥ ነኝ እንደዚህ በቃ አልኩኝ፣ ተናገርኩኝ። ከ20 ቀን በኋላ ማለት ነው። ከዛን ያው እንዳልኩሽ የብሩ ከፍተኛነት ከነሱም ከአቅም በላይ ነው። ዝም ብሎ ባንዴ ኦኬ ብሎ የሚከፈል አይነት አይደለም። ብዙ ውጣ ውረድ ያስፈልገዋል። ለምን በዶላር ነው። የዛሬ 15 ዓመት ደግሞ አስቢው። እና ነገርኳቸው። ትንሽ ቀለል አለኝ። ቢያንስ በቃ ተናግሬያለሁ። ከዚህ በኋላ ቢያንስ በቃ እንደምንም ከየትም እንደፈለገ ሆኖ ያምጧት አይነት ነገር ነው። በቃ እኔ ከሞት መቼም ማንም እንትን አይልብኝም ነው። እና 20 ቀኑ ካለቀ በኋላ 1 ወር ሆነኝ። ቤት ያው እንዳልኩሽ ከአቅም በላይ ነው ነገርየው። እንትን ማለት አልቻሉም። መልሼ ስደውል ስልክ አልተነሳልኝም። እንዳልኩሽ ከዛ በኋላ ሚስኮል ማድረግ እንጂ መደወል አትችይም። በቃ ሚስኮል ነው ማድረገው። እንትኑ ጋር ደርሰን ነበረ። የሚያስደውላችሁ ሀበሻ በቃ እንደምንም ብለህ አሳውቃቸው፣ ማወቅ አለባቸው እየደረሰብህ ያለውን ነገር። እና በቃ አሳወቅኳቸው፣ ደወልኩላቸው። ከዛም በቃ ተገረሙ ማለት ደንግጠዋል፣ ገርሟቸዋል፣ ተበሳጭተዋል። ብዙ ስሜቶች ነው የተዘባረቁት። አንደኛ አለማመኔ፣ ብር ሳይኖርክ ማለት ብር እንዳለኝ ራሱ አያውቁም። በቃ ማለት ያህል ብር ይኖረዋል ብሎ አይገምቱም። ከዛም በኋላ ሳልናገር መውጣቴ፣ ከዛ በላይ ደግሞ ያ አስደንጋጭ ብር ደግሞ ከባድ መሆኑ፣ የሶስቱ መደራረብ በቃ ውዝግብግብ በማለት ያው ስልኩ እንትኑ ራሱ በቃ ተዘጋ ብቻ ስልኩ። እና ከዛ በኋላ ግን ሚስኮል ማድረግ ነው የምችለው። ሚስኮል አረኩኝ። ግን በቃ ማንም አልደወለልኝም ነበረ በወቅቱ። ለምን እንዳልኩሽ ከባድ ነው እንትኑ፣ ሳንቲሙም ከባድ ነው። 1 ወር ሆነኝ። አስደዋያችን በጣም ያዝንልኛል። በቃ ቀኑ ሙሉ ስራዬም በቃ ማልቀስና ማልቀስ ነው። በቃ ጥጌኔ ይዛለው። እንደዚህ እንትን አይደለም፣ ከሰው ጋር ብዙ እንትን አይደለም። እንዳልኩሽ በቃ ቤት ውስጥ ነው ያደግነው ምናምን፣ ብዙ የሰዎች እንትን የለምና በቃ ጥጌኔ ይዛለው፣ አለቅሳለሁ። ያዩኛል ምናምን፣ አይዞ ያባብሉኛል እዛ ውስጥ ያሉት ምናምን። ከዛ አዲስ ሰዎች ምናምን ይመጣሉ፣ ይጨመራሉ። ሌላ ቀጣይ ጉዞ ማለት ነው።
ከዛን ከነሱ ጋር ደግሞ ትንሽ አወራለሁ ምናምን ከዛን ትንሽ ለቀቅ ይለኛል አይምሮዬ ምናምን ከዛን ደግሞ ከ2 ቀን ከ3 ቀን በኋላ ያው ትሰለቻቻለሽ አንድ ቤት ውስጥ ታጉረሽ ስለሆነ በቃ ታወሪና ትጨርሽ ያልቅብሻል ወሬውም ከነገና ደግሞ ጥጌን ይዤ አለቅሳለሁ በቃ ከማልቀስ ውጭ ምንም ምርጫ የለኝም እና አንደኛ ሚስኮል ማድረግ ነው የምችለው ሁለተኛ ደጋግሜ ብዙ ሰዎች ከሚስኮል አረኩኝ ግን የትኛውም ሰው ከውጭ ስልክ ከሊቢያ ይሁን ከየትኛውም ይሁን ማንንም ጓደኞችሽም በፊትም ቢሆኑ ማን ሊሆን ይችላል ብለው አይደውሉልሽም ቢያንስ ደውለሽ መንገር አለብሽ ገባሽ ችግርሽንም ምንሽንም በሚስኮል በየትኛውም ሁኔታ ልታገኛቸው አትችይም ከዛን ሰውየው ስለሚያዝንልኝ ልጁ አስደወለኝ ባይዘወይና ከአንድ ወር በኋላ ማለት ነው እና አንድ ጓደኛዬ ጋር ደወልኩላትና ሳንቲቤን እንደዚህ ነው ያለውት እንደዚህ ሳንቲቤን ሰው ጋር ነበር እንደዚህ እንትና ጋር ነበር ግን እሱ ማግኘት አልቻልኩም ከቻልሽ በዚህ ስልክ ደውይና አናግሪም ለኔ አልሰራልኝም ካልሆነ ግን አንቺም ቢሆን እንደዚህ ብር እንትን በይና ላኪልኝ አልኳት ከዛን ኧረ ችግር የለውም ምናምን አለችኝ ከዛን በቃ ተነፈስኩኝ በቃ ደስ አለኝ የዛን ቀን በቃ አቀፈኝ እሱ ራሱ አንድ ወር ሆኖኛል እንግዲህ አንድ ወር ነው የሚቀረኝ እዛ ጓንታናሞ ልገባ ማለት ነው ከዛን እሷ ቃል ገባችልኝ ምናምን ከዛን በንጋታውም አልደወለችም በሁለተኛው ቀን አልደወለችም በሶስተኛው ቀን ደወልኩላት መልሼ አስደውለኝ ብዬ ለምኘው ከዛን እሺ ብሎ ሲያስደውለኝ አታነሳም ይጠራል አታነሳም በንጋታው ስሞክርላት ብሎክ አድርጓለች ስልኩን ማለት ነው ከዛን ደግሞ ከእንደገና ማልቀስ ጀመርኩኝ ማለት ነው በቃ ትንሽ ተስፋ ሰጥታኝ ነበር ከዛን ከአብሮኝ ከመጡት እንዳልኩሽ እዛ መጋዘን ውስጥ እዛ አዲስ አበባ እስከ መተማ አብረን ሄድነው ልጅ እዛ ተገናኘን ማለት ነው እሱ በተለያየ ደላላ ነበር ሄደውና እዛ ስንገናኝ በቃ እሱ ማጽናናኝ ምናምን ተከፈለለት እሱም ሊወጣ ሆነ አሁን ሁለተኛ ዙር ማለት ነው 40 ቀን ሆነን በ20 ቀን ነው የሚወጣው ሰው 40 ቀን ሆነኝ በቃ ኦልሞስት እየደረሰ ነው የኔ እንትኔ ማለት ነው ያለቀ ነው ጊዜ ከዛን እሱ ሲሄድ ማታ ላይ ችግር አለ ምናምን ተብለው ተመለሱ ወደ እኛ ጋር ማለት ነው መንገድ ላይ ጉዞ ላይ ችግር ካለ ምናምን ይመልሷቸዋል እዛው እንትን አሉ ከዛን ደስ አለን በቃ እነሱ በመመለሳቸው ምናምን አብረውን አደሩ ትንሽ ሊያጽናኑ ይሞክር በቃ እኔ እዚህ ልድረስ እንጂ አግዛለሁ ይለኛል ሌሎችም አሉ የጨርቆስ ልጆች አብረውት ማለት ነው በቃ እኛ እንውጣ እንጂ ችግር የለው ስልክ የአገር ስልክ ጽፌ ሰጠዋቸው ቢያንስ ሊረዳኝ ይችላል ብዬ ከተማ ላይ ከወጡ ሊረዳኝ ይችላል ብዬ ማለት ነው ከዛን የተወሰኑት እዛው ከተማ ላይ እንወጣለን አሉ የነበርንበት ትንሽ የከተማ ናት እዛ ወተን በሌላ ደላላ እንሄዳለን በዚህኛው ደላላ እንሄድም የሚሉና ከፍለው እዛው እንትን ሲሄዱ ስልክ ነበረችኝ አንድ ኖኪያ ነበረችኝ እና ስልኬን ሽጡና በቃ እንደዚህ ሰዎች ጋር ደውሉልኝና እንደዚህ ችግር ላይ ነው ምናምን ብላችሁ ንገሩልኝ ብዬ ስልኬን ሰጠዋቸው ከዛ ወጡ እዛው ከተማ ላይ ከዛን እነሱን ከወጡ በኋላ አልደወሉልኝም በጠብቃቸው ምንም ሊደውሉልኝ አልቻሉም የደወለልኝም ሰው የለም ምናምን በቃ ስልኬንም ማጣው ቢያንስ መዝሙሮችን በስልኬ ነበር ማዳምጠው መጽናናባት ጆሮዬ ስር ውሽቅ አድርጊያት መዝሙር አዳምጣለሁ ሙዚቃም አለኝ ምናምን በትል ሚሞሪ ነበራትና ቢያንስ የምታጽናናኝ እሷ ናት ቢያንስ የሆነ እንትን ውስጥ ስገባ ትንሽ ነፍሴንም ትንሽ በመንፈሳዊም ትንሽ እንትን ምልባት በዛ ነበር እዛ አንተ ችግር ውስጥ ሆነንም እንኳን ያው ማታ ጸሎት አድርገን ምናምን ፈጣሪን ማመስገን ደግሞ እንዲያሻግረን ከዚህም ሲኦል እንዲያስወጣን እየለመንን እንትን ነበርና በቃ ልጆቹም አልደወሉልኝም ስልኬንም ማጣው ከዛን አሁን 2 ወር ሆነኝ ከዛን በቃ እዛ ልገባ ነው 2 ወር አለፈኝ ማለት ነው ቪዲዮ ይዘምራሉ ፎሎ አድርጉት ፎሎ 1000 ካልሞላ ቪዲዮ ማብራት አይችልም እኔ ስጋብዘው የውላችሁ ቪዲዮ ስጋብዘው this can doesn't have access to join with video ይላልኝ ነው 1000 ሙሉትና
ከዛ ቪዲዮ ጋብዘዋለሁ። እሺ ይቅርታ ቀጥል ወንድሜ፣ ይቅርታ ስላቋረጥኩ። እሺ ችግር የለውም። በቃ ምንም በቃ አግዘኝ አልኩት። አስጠፋኝ ከዚህ ቤት አልኩት። በቃ አስደዋያችን አስደዋያችን አበሻ ነው እንዳልኩሽ። እሱ ወደ መገረፊያ ክፍል ከመግባቴ በፊት በቃ አሁን ልገባ ስለሆነ በቃ አስጠፋኝ ከዚህ ግቢ እንደምንም ብለህ ምናምን ብዬ ለመንኩት ማለት ነው። አልቅሼ ለመንኩት። በጣም ጥሩ ሰው ነው እሱ እንደውም። እና በቃ ችግር የለውም። እኔ አሁን ለምሳሌ እሱ ራሱ ማለት ነው ለ6 ወር አገልግሎ ከዛን ስደተኛ ነው እሱ ራሱ ቋንቋ ስለሚችል ጎበዝ ስለሆነ አረብኛ ሱዳን ያደገ ስለሆነ አረብኛም አማርኛም ትግረኛም ስለሚችል በቋንቋ ተጠቅሞ እዛች ያገለግላል ለ6 ወር ከዛን ያሻግሩታል። እንደዛ ነው የመጣው ራሱ ማለት ነው። ኦኬ የ6 ወር አገልግሎ በነፃ ሊያሻግሩት በደሞዙ እንደመሻገሪያ ማለት ነው። እንደዛ ነው እሱ። እና በጣም ስለሚያዝንልኝ ምናምን ዳኒ እዛ ምግብ እቺ መኮሮኒ የምትቀቀለዋ ማለት ነው አንተ እንትን በላት አንተ እንድትቀቅል እሱ ይቀቅልልና ትንሽ ጊዜ ልግዛልህ ቢያንስ እዛ ከምትገባ እና እስከዛ የሞከርን ስልክ እንዲልኩ አንድ ሰው እናገኛለን ምናምን አለኝ። ከዛን እሺ አልኩት እና መኮሮኒ እንዳልኩሽ ለ200 150 ምናምን ሰው ካለ ለዛ ሁሉ አንድ ድስት ያለው ትልቅ ነው። እዛ ላይ አንድ ሰው ወይ 2 ሰው ነው የሚያበስለው እዛ ላይ ማለት ነው። እና እኔና ጓደኛዬ እንዳልኩሽ ያ ቤተሰቡ አልችልም አቅም የለን ምናምን ያሉት እኔና እሱ ምግብ መስራት ጀመርን፣ ሁለታችንም እንዳንገባ ማለት ነው። ከዛን እሷን ምግብ እንትን እያልኩኝ 2 ሳምንት ገዛው ማለት ነው። ቢያንስ 2 ሳምንት እንደምንም በዛ 2 ሳምንት ውስጥ ግን እሞክራለሁ። እዛ ተስፋ አልቆረጥኩም። በቃ እዛ ጓደኛዬ ጋርም ስልክ እሞክራለሁ። አንዳንድ በቃ ሊረዱኝ ይችላሉ ብዬ ከዚህ በፊት የረዳኋቸው እኔ አቅም ኖሮኝ በወቅቱ የረዳኋቸው ያገዝኳቸው ሰዎች ቢያንስ አይጨክኑብኝም ብዬ ሞክራለሁ። አንዳንዶቹ እሺ ብለውኝ በዛው ይጠፋሉ። አንዳንዶቹ ደግሞ ስልክ አይሰራልኝም። አንዳንዶቹ ደግሞ በቃ የአቅም ችግር አለና የለንም ምናምን ይሉኛልና ኢቨን ብር ያበደርኳቸው ልጆች ነበሩና እነሱን ሁሉ ጠይቄያቸው ነበርና በወቅቱ ግን ብሩ ነው በዛ ብሩ እና ከአቅም በላይ ሆነ እና ቢያንስ አንድ ሰው እንትን ብለው አሰባስበው እንትን ብለው ቢያንስ እንትን እንዲሉ እሱ ራሱ ስልክ እየደዋወልሽ ምናምን እንደ ልብ የምትሆኝበት ቦታ ላይ መሆን አለብሽ። ገባሽ? እንደ ልብሽ እየደወልሽ እንትና እንደዚህ እንትና ቀብር አለ አንተ እንደዚህ ወስደ እንደዚህ ማቀናጀት ራሱ አትችይም። ስልክ የለም፣ የስልክ ችግር አለና 2 ሳምንት ራሱ ያችን ምግብ የሰራው አባትንም እንትን አላልኩምና እንትን ሳልላት በቃ ይሄ ልጅ ቆየ ምንድነው ማለት ጀመሩ። እነዚህ ልጆች ቆዩ እየተባለ ነው እዛ ውስጥ ለውስጥ ማለት ነው። እና ይመጣል አንዳንዴ ሰውየውና እንዲህ ገርመም አድርጎ ይሄዳል። የኛን ወደዛኛው ከመግባቱ በፊት እኛን አይቶን ነው የሚሄደው። እና እንደዚህ በጣም ያውቃሉ ሰው እንዲህ አይተው የቆየ ያልቆየ በጣም ነው የሚመነጥሩት ብር ስለሆነ ለነሱ በዛ ነው በአይናቸው ነው እንዴ ከሌ ቆይቷል ምናምን እያሉ የሚያውቁት እንጂ የሚመዘገብ የገባችሁበት ሰዓትና ቀን የሚመዘገብና ስንት ቀን ቆየ የሚባል ነገር አሁን ለምሳሌ ይሄ አሁን የሚመዘገበው የእንትና በብዙ ደላላ ነው የምንመጣው። አሁን ለምሳሌ የእንትና ደላላ እየተባለ ይጻፋል። በእንትና ደላላ የመጣችሁ በእንትና ደላላ የመጣችሁ ተብሎ ይመዘገባል። ይሄ ደላላ ስንት ሰው አለው እኛ ጋር በአንድ ሰው ስንት ሰው ነው ደላላው ስንት ገንዘብ እነሱ ጋር እንዳለው ለማወቅ እዛ ይመዘገባል እንጂ እከሌ የገባበት ቀን ተብሎ አይጻፍም። አይታወቅም። እንዲህ ያያል። ከዛን ከተጠራጠረ ምናምን ይሄ እንዲሁ ነው የሚጠይቀው። ስንት ጊዜ ሆነው ቆየ እንዴ? በቃ የቆየ ሰው ወደዛ ለመወርወር በጣም ነው እንትን የሚሉት እንዲቆይ ስለማይፈለግ ማለት ነው። ያ ገንዘብ ይዞ እንዳይቀመጥ ልክ እንደ ዕቃ ተገዝቶ ቶሎ መሸጥ ያለበት ዕቃ አለ አይደለ? ዕቃ ብር ይዞ የተቀመጠ ዕቃ ልክ እንደዛ ማለት ነው። ከዛን በቃ እንደዛ ሲል 2 ሳምንቱ አለቀችብኝ። በቃ ልንገባ ሆነ ምናምንና ከኛ ጋር የነበሩ ልጆችም ተጫኑ ምናምን። በቃ የመጨረሻ ቻንስ እንሞክር እዛ የነበሩት ልጆች ምናምን በቃ እንደዚህ የእናንተ ናቸው የመጨረሻ እዛ ውስጥ ከገባን ስልክ
እየተገረፍን ነው የምንደውለው። እንትን ከባድ ችግር ውስጥ ነው የምንገባው። ሰው እንኳን ቢደውል ራሱ ላያገናኙ ስለሚችሉ በቃ የመጨረሻ ነው የለመናቸው ማለት ነው። አብረውን እዛ ውስጥ ከነበሩት ማለት ነው። ከዛን እነሱ ተጫኑ ምናምን ሄዱ። በቃ እኛ አሁን ሰውየው ከመጣ በቃ ቀጥታ ወደ ጓንታናሞ ነው የሚወስደን። ለምን ትንሽ ሰው ይቅርታ ቪዲዮ ክፈችለት እያሉኝ ነው ኮመንት ላይ። አልሞላም 1660 ምናምን ላይ ነው ያለው 400 ምናምን። እናንተ እዚህ ጋር ያለውን ነው የምታዩት። እዚህ ጋር ደብል ነው የሚቆጥረው። ስለዚህ ነክታችሁ ዋናውን ፕሮፋይሉን ስታዩ 667 ሰው ነው ፎሎ ያደረገው። 1000 አልሞላም። ቪዲዮ ለማብራት ደግሞ 1000 ፎሎ ያስፈልጋል። 1000 ሲሞላ ይወጣና እንደ አዲስ ገብቶ ኦኬ፣ ከዛ ኢንቫይት አደርገዋለሁ። እንደዛ ነው የሚሆነው። ይቅርታ እሺ። ለመናቸዋቸው ላለመግባት። አዎ በቃ እነሱ ናቸው የመጨረሻ እንትናችን። እነሱ ከሄዱ በኋላ ሰውየው ይመጣል። ባዶ ነው የምንሆነው። ገባሻ? ብዙ ሰው ነው የከፈለው። ባዶ ነው የምንቀረው። እንዳልኩሽ ወደ 20 ሰው ምናምን ነው የሚቀረው። ከዛም በኋላ ሰውየው ልክ ሲገባ አሁንም ይሄ ፊት ለሶስተኛ ጊዜ ሊሆን ነው። ለሶስተኛ ጊዜ እዛ ሊያየን ነው። የመጨረሻ የምንገባበት ቀን ደርሷል ማለት ነው። ከዛን ተጫኑ። እነዛ በቃ ቃል አስገባናቸው። እባካችሁ ደውሉልን ምናምን ብለን ቃል አስገባናቸው ምናምን። ተጭነው ሄዱ። አብዛኛው ሰው ልክ ከኛ ጋር ተጭኖ እንትን ትሪፖሊ ከተማ ከደረሰ በኋላ ይደውላል ወደኛ። ደረስን። እዛ ትሪፖሊ ነፃነት አለ። በቃ ትወጫለሽ፣ መስራቱን ከፈለሽ ትሰሪያለሽ። ስልክም እንደልብ ነው፣ እንደፈለግሽ ነው። እና እዛ የደረሱ ልጆች እዚህ ይደውሉልን ነበረ ከገቡ በኋላ ማለት ነው። ለሰውዬው ይደውሉልን። አሁን ገባኝ። እኔ መጀመሪያ እንደመጣችሁ ከኢትዮጵያ እዛ ቦታ ላይ አሁን ያልከው ቦታ ላይ ለ2 ወር ብቻ መቀመጥ የሚፈቀደው ቦታ ላይ ሆኑና ለ2 ወር ውስጥ ቤተሰብ የሚጠበቅበትን ካስገባ ወደ ትሪፖሊ የሚባለው ከተማ ትመጣላችሁ። ከዛ ከተማ ደግሞ ስንት ጊዜ መቆየት ይቻላል? ወደሚቀጥለው ሀገር ለመሻገር እዛ እንደፈለግሽ ነው። እስከዛ አሁን እንትንሽ ክፍያሽ እስከ ትሪፖሊ ነው። ከዛም በኋላ ከፈለሽ በፈለግሽ ከዛ በኋላ ሌላ ሰው ኃላፊ አይመለከተውም። ይሄኛው የሚመለከተው እስከዚህ ድረስ ያመጣበትን እስከዚህ ድረስ ያመጣችሁበትን ከከፈላችሁ በኋላ ወደ ትሪፖሊ ትወረወሩና ከዛ ትሪፖሊ ላይ ደግሞ ሌላ ኃላፊ ያለ፣ እሱን ሌላ ሰው ነው የሚመለከተው። ኦኬ። እና እነሱ ይደውሉ ነበር እና እንደዚህ መንገድ ላይ ተይዘን ነበር የሚሉ አሉ። እስር ቤቱም ሆነው ከኛ ጋር ወጥተሽ አሁን ለምሳሌ ከኛ ቦታ ወጥተሽ ትሪፖሊ እስክትደርሺ ብዙ ኬላዎች ነው ያሉ። ወደ 30 ኬላ አለ። ብዙ ሀገሮችን አቋርጠሽ ነው እዛ የምትደርሺው። እንደዚህ ትንንሽ ከተሞችም ማለት ነው። እና 30 ኬላ አቋርጠሽ ነው እዛ የምትደርሺው። እና ሌሊት ነው የሚነዱት፣ ቀን አይነዱም፣ እንትን እንዳይያዙ ማለት ነው በደላሎቹ። እና አንዳንዱ ሲሄዱ የተያዙ አሉ። በዛ መንገድ ሲሄዱ የሚይዛቸው ሽፍታ ነው ወይስ ፖሊስ? መንግስት ነው የሚይዛቸው። ፖሊስ። ኦኬ። ከዛን እስር ቤት የገቡ አሉ። ከእስር ቤት የደወሉልን አሉ። እስር ቤትም ከገባች በኋላ እያዙ ማለት ነው። ሹፌሮቹ መኪናውን ጭነት መኪናውን የሚነዳውን ሹፌር አብሮ ይገባል እስር ቤት? አይገባም። እሱን አይነኩትም። ስደተኛውን ብቻ ነው የሚያስገቡት። ቢዝነስ አድርገውታል። ማዘዋወሪያ አይደል እንዴ? ቢዝነስ አድርገውታል። ራሱ መጥቶ ሲጭን እናየዋለን ማለት ነው። እኛ እነዛ ታስረው እስር ቤት ሆነው ማለት ነው። ሹፌሩ መጥቶ ሌላ ዙር ሲጭን ራሱ መጥቶ ይጭናል። ቢዝነሳቸው ነው። እነሱ እንደ ቢዝነስ አድርገውታል። እስር ቤት ለመውጣት የሚከፈል ትከፍያለሽ። በዶላር ክፍያው በካሽ ነው የሚከፈለው። ክፍያው ከቻልሽ አሁን ለምሳሌ ደላሎች አሉ። አሁን ትሪፖሊ እንዳልኩሽ እዛ እስር ቤት ሄደው አበሻ ሄደው ገዝተው በብር ማለት ነው የሚሸጡ አበሾች አሉ። አሁን ሄደሽ አንድ ሰው ይሄድና ማለት ነው እዛ ነዋሪ የሆነ እስር ቤት ይሄድና ይደራደራል ማለት ነው። ያስወጣሽና ከአንቺ ብሩን አትርፎብሽ ይገዛሻል ማለት ነው። ኦኬ ገባኝ። እሱ ደላላ ነው መጥቶ እስር ቤት እና ሊንክ አላቸው። ሊንክ አለ ያስወጣሃል አይደል? ይከፍልሽና ከዛን አሁን ለምሳሌ በ500 ካስወጣሽ አንቺ 1000 ብር ነው የምትከፊው ማለት ነው። አተረፈ ማለት ነው። አተረፈ እንደዛ ከሊቢዎቹ ላይ ስለሆነ ማለት ነው። በቃ የተለመደ ስለሆነ የታወቀ ነው። በቃ እስር ቤት ይመጣሉ ምናምን። ለሱ 500 አስወጥቶኝ 1000 ከፍዬ ለሱ ነፃ ስሆን አሁን ነፃ ነኝ። ማንም ተቆጣጣሪ የለኝም ማለት ነው። ገብቼ ከወጣው ነፃ ነኝ። የፈለኩት እዛው እየኖርኩኝ ብር አጠራቅሜ እንደገና ደላላ ፈልጌ ልሻገር ማለት ነው። ትችያለሽ። እንደዛም አለ። በእነዚህም ደግሞ ሄደው ደርሰው በቃ ተለቀው ስታ ከተማ ላይ በሌላ ደላላን ፈልገው
እነዚህም የራሳቸውም ደግሞ የራሳቸው እንትን አላቸው። እስከ ባህር መሻገር ከፈለግሽ ደግሞ እነዚህም አላቸው። አልፈለኩ ግን ነፃ ወጣለሁ። ኦልሬዲ እዛ ጋር ተጠበቀ የመጣሽበትን ከተማ እንትን ይለጥኑኛል። አዎ ከተማ ወጥተው ይለቁሻል። እዛን የራስሽን ደላላ ፈልገሽ ትሄጃለሽ ማለት ነው። የታወቀ ስለሆነ እዛ በቃ ደላላ በጣም ብዙ ነው ያለው። በቃ ስደተኛው ማለት ነው ገንዘብ ነው፣ በቃ ቢዝነስ ነው እዛ ሀገር ላይ። በቃ አንቺ ብር ነሽ፣ ለየትኛውም ደላላ ብር ነሽ አንቺ። ንብረት ነካ እቃ ነክ። በቃ እንደ እቃ ነሽ እና የሆነ ከሆነ ቦታ ታግተሽ ምናምን ከዛን እዛ ተከፍሎልሽ አይደለም አበሻ አይደለም እንትን አበሹ እንትኖች ራሱ እንትኖች ሊቢያኖች ራሳቸው ማለት ነው እርስ በርስ ይሰራረቃሉ። ያው ለምሳሌ የአንዱ መጋዘን ከታወቀ ማለት ነው ሌሎች በጣም በብዙ መሳሪያ ይመጡና ማለት ነው ስደተኛውን ቀምተውት የአንዱን መጋዘን ይዘውበት ይሄዳሉ። እርስ በርስ ይሰራረቃሉ፣ ስደተኛ ይሰራረቃሉ። ልክ እንደ እቃ መጋዘን እንደዛ መጋዘን ተጠቆ እቃ እንደሚስለቅ ማለት ነው። እንደዛ ይሰራረቃሉ፣ ሰው ይሰራረቃሉ። የሚገርምሽ እና በጣም ነው የሚጠበቀው። ከዛን የሆነ ሰዓት ላይ እኛ ተኝተን ምናምን በጣም ይተኳኮሱ ነበር። ከዚህ የኛዎቹ እነዛ መጥተው ሊዘርፉን ማለት ነው እኛን ይተኳኮሳሉ። ከዛ ያኛው ደግሞ አትርፎ ይሸጣቸዋል። ከኢትዮጵያ መጣውን አንድ ደላላ አንድ ሰው ሲሞትበት ልክ አንድ እንቁላል እንደተሰበረበት እንቁላል ነጋዴ ማለት ነው አይደል? በቃ እርስ በርስ ይሰራረቃሉ፣ ሰው ይሰራረቃሉ። እና አንቺ ገንዘብ ነው ስደተኛ ዶላር ነው። መጽሐፌ ላይ እንደገለጽኩት አንድ ስደተኛ ለአንድ ደላላ የዶላር ከረጢት ነው የሚታየው። በቃ የዶላር ምልክቷ ናት የምትታየው። አንድ ሰው ሲያይ ዋው ዶላር ነው የሚለው ሰው። እስፔሻሊ ኤርትራኖች በጣም ይፈልጋሉ፣ ከፋ ያላቸው ከአሜሪካ። አሁን እኔ በጣም ቀና ነበረ። ከአሜሪካ ይደወላቸዋል፣ ከእንግሊዝ ይደወላቸዋል፣ ከማይደወላቸው እነሱ ብቻ ይደውሉ። እዚህ አንድ ደላላ ኢትዮጵያዊን ከሚጠልፍ ኤርትራዊን ቢጠልፍ አዋጭ ነው። ምክንያቱም ቶሎ ስለሚከፈልለት ቶሎ ይከፈልላቸዋል፣ ይተባበራሉ። አንድ ጥቅም ጠቀመን ድህነታችን። አየህ አንድ ጥቅም ጠቀመን በደላላ ከመጠለፍ እና እነሱ በጣም በቃ ስለሚረዳዱም አንድ ኤርትራዊ ተያዘ ከተባለ ጎረቤትም አካባቢ ማንም አይቀርም። በሰሚም ያዋጣሉ፣ ችግር የለባቸውም። እንዲህ ናቸው ኤርትራውያኖች። እዚህ ራሱ ቲክቶክ ላይ የቀጠረው ጌም አንድ ኤርትራዊ ከሆነ ባይተዋወቁም ኤርትራዊ ብቻ ይሁን ግዴታ ሰፖርት ያደርገዋል። በጣም ነው የምወድላቸው ይህን ነገራቸውን። ኤርትራዊ ብቻ አሁን መተዋወቅ አይጠበቅብህም። ብሔር አይጠይቁ፣ ሃይማኖት አይጠይቁ፣ ዜግነታቸው ብቻ አንድ ያደርጋቸዋል። እና ወደ አንተ ታሪክ ስንመለስ የነበርነው ኦልሬዲ ሰውየው ለሶስተኛ ጊዜ ሊያያችሁ ነው። ምግብ የምታበስሉበት ቦታ ላይ ሰውየው መውጣት አለብን፣ በቃ ይሄ መጨረሻ እድላችን ነው። እነዛ ተጫኑ፣ ሄዱ፣ አልደወሉም፣ ደረስንም አላሉንም። ሳምንት ሆናቸው። ከዛም በኋላ ይሄ አስደዋያችን ከሳምንት በኋላ እኔና ይሄ ምግብ የሚያበስለውን በጣም ተቀራረብን፣ በቃ ከሱ ጋር ማለት ነው። ይሄ ካልሆነላችሁ እኔ እንደምንም እንትን አስጠፋቸዋለሁ የሚል ነው በቃ እቅዳቸው። በቃ እንደምንም አስጠፋቸዋለሁ፣ በሆነ ነገር አስጠፋቸዋለሁ። ግን ኃላፊነት ወስዳችሁ ነው። አንደኛ ከተማውን አታውቁም፣ ቋንቋን አታውቁም። ግን ቢያንስ እዛ ውስጥ ከምትገቡ ይሻላል። እኔ ጠቁማቸዋለሁ አለ እንደዚህ የምትሄዱበትን የሱዳኖች መንገድ፣ የሱዳኖች መንደር። ጋዳፊ ከመሞቱ በፊት ለሱዳኖች ጄንሲያ የሚባል መንደር ሰጥቷቸዋል። እና በቃ ሱዳኖች ተሰብስበው እዛ መንደር ውስጥ ንግዳቸውን ይነግዳሉ፣ ኑሯቸውን ይኖራሉ። ማንም አይናገራቸውም። አንደኛ ያው ቋንቋውንም ስለሚችሉት እንትንም ስለሚሉ ምንም እንትን የላቸውም። እና እኛ ደግሞ ለእነሱ ስለምንቀር በቃ እነሱ ጋር ተደበቁ። ቢያንስ እነሱ ጋር ከደረሳችሁ እዛ መንደር ማለት ነው እዛ ትገባላችሁ እና እዛ ትደበቃላችሁ አለን። ከዛም በቃ ትንሽ ተስፋ ስላደረግን ቢያንስ እነዛ ሄደው የሆነ ነገር አስደውለው የሆነ ነገር ያደረጉልና ወይንም ደግሞ እናመልጣለን። እዛማ ከምንገባ እየገደሉን እየሄደን እንሞታለን አለን። ወሰንን ማለት ነው። ከዛን የሄዱት ልጆች 6 ቀን እንደሆናቸው አስደዋያችን ስልክ ተደውሎለት፣ እኛ ምግብ እየሰራ ማለት ነው፣ ስልክ ተደውሎለት ምናምን ይንቀጠቀጣል ምናምን። ከዛ ምንድነው ምን ሆኖ ነው ሰውየው ምናምን ብለን ከዛን ኑ ፈልጋችኋለሁ ብሎ የሱ የነጭ ቆርቆሮ ክፍል ናት ለብቻው እንትን የሚልባት እዛ ሄድን። ከዛ በፊት የረሳሁት ነገር ምንድነው ቲቪ ነበረን እዛ መጋዘን ውስጥ ማለት ነው። ይሄ ድምጽ እንዳናሰማ
እንዳንጮ አንድ ቲቪ ተሰቅላለች። የሆነች 21 ኢንች ምናምን የምታክል በቃ እንትን እንከፍታለን፣ ፊልም እናይበታለን። ቢያንስ ያ ሁሉ ሰው 200 ሰው ምናምን ስለሚል ቲቪ አስገብቶልን ነበር። ከዛን ድብድብ ይበዛባትና በሷም